እያልኩኝ ነበር፣ ግን በቃ አቃተኝ ከአቅሜ። ናሆም በስተመጨረሻም እንግዲህ ምሩን የግሉ አድርጓል። በጣም ደስ ብሎታል። ምሩ ከስንት ልምምጥና ከስንት ጭቅጭቅ ከስንት መከራ በኋላ እሺ ብላ ፍቅሩን አምና ተቀብላለታለች። እሷም በጣም እንደምትወደው ፍቅሩን ገልጻለታለች። አሁን ላይ ናሆም ከደስታው የተነሳ መሀል አደባባይ ላይ ፍቅሩን እያሽከረከራት ይገኛል። በጣም ደስ ብሎታል። ከሚገባው በላይ ከሚባለው በላይ ናሆሜ ደስተኛ ነው። ምሩንም እንግዲህ በተስፋ ሰጥቷታል። ምሩም ያው እንግዲህ በህመሟ ምክንያት ፍቅሯን አምና መቀበል አልቻለችም ነበር። አሁን ግን ተሸንፋለች። እስከ መቼ ከራሴ ሸሽቼ እስከ መቼ ፈርቼ ይኖራለሁ? ፍቅሬን ገልጬ እስከ ኖርኩ ድረስ ከናሆም ጋር መሆን እችላለሁ ብላ ወስና ወደ ናሆሜ ተጠግታለች። እንግዲህ ናሆሜም ደስተኛ እንደሚያደርጋት እርግጠኛ ነን። ምክንያቱም ናሆሜን ምሩን በጣም ነው የሚወዳት። ብዙ ጊዜ ተለማምጧታል። ከማውቃቸው ሴቶች ሁሉ ምሩ ትለያለች እያለ ደጋግሞ ሲያወራ ነበር ስለ ምሩ። አሁን ላይ ግን በስተ መጨረሻ ተቀብለዋለች። እንኳን ደስ አለህ ብለናል። ደስ ብሎታል። ሀሴት ደግሞ አሁን ላይ በጣም ከባድ ውስጥ ናት። እንግዲህ ሀሴት የበፊት ፍቅረኛዋ ሄኖክ መጥቷል። ሄኖክ ደግሞ እንግዲህ ሳይታሰብ ነው የተገናኙት። ሁለቱም አላሰቡትም። ሁለቱም እንግዲህ ሲተያዩ በጣም ደንግጠው ነበር በባለፈው ክፍል። አሁን ላይ ሀሴት በጣም እየተናደደችበት ነው። በጣም ተናዳለች። ጭራሽ ባስ ብሎ ደግሞ አባቴን ስም እየጠራ አባቴን ይወቅሳል እያለች ግድግዳ እየደበደበች ነበረ። በሚቀጥለው እሱን እየዛተችበት ነበረ። ምን እንደምታደርገው ምንም የሚታወቅ ነገር የለም። በቀልሃለሁ፣ ፈጣሪ እዚህ ቤት ያመጣክ ባለፈው ስህተትህ ስላልቀጣህ አሁን ላይ እኔ እንዲቀጣ ፈቅዶልኝ ነው ብላ ለራሷ እየነገረች ነበር። ሁሉንም ነገር ለኪሩቤል ልታስረዳውም ወስናለች። እስኪ መጨረሻው ምን ይሆን? ኪሩቤልና ሀሴት ይቀራረቡ ይሆን ወይስ ደግሞ ኪሩቤል ጽናት ጋር ይሆንና ሀሴትና ሄኖክ ፍቅራቸውን ያድሱታል? እኔ እንደዛ ነው የሚሰማኝ። እንግዲህ ጽናት አሁንም በአቋሟ እንደ ጸናች ናት። ምንም ልታቀርበው አልቻለችም። ኪሩቤል ደጋግሞ ቢጠይቃትም ምንም ነገር ልትነግረው አልፈለገችም። እንደ አጋጣሚ ምሩ ከናሆም ጋር ሄዳ ጠፍታባቸው አብረው ቁጭ ብለው ነበረ። ምን ሆና ነው የጠፋችው? ምንም አልነገረሽም ችሽም ከቤት ስትወጣ እያላት ነበር። እሷም ምንም እንዳልነገረቻት ስልኳንም እንደማታነሳ እያሉ ስለ ምሩ እያወሩ ነበረ። ናሆም ጋር ነበረች እሷ። እሱ ግን በጣም ተጨንቆ ነበር። ኪሩቤል እና ጽናት በጣም እየተጨነቁ ነበር ስለ ምሩ። ምን አጋጥሟት ነው? እንዴት ሳትነግረን የት ሄዳ ነው? እያሉ በጣም ተጨናንቀው እየጠበቋት ሲጠብቋት እያመሹ ባመሹበት እዛው እንግዲህ ሶፋ ላይ ሁለቱም አድረው ተገኝተዋል። ጠዋት ላይ ኪሩቤል ተነስቶ የአይን አይኗን ካያት በኋላ ተመልሶ ወደ ክፍሉ ገባ። ክፍሉ እንደገባ ጽናት እንደተኛች ሄኖክ ይመጣል። ሄኖክም ከመጣ በኋላ ተኝታ ራሱ እንዴት ነው የምታምረው እያለ እየጎመጀባት ነበረ። ሄኖክ ጽናት ላይ እንግዲህ እያንጃበበ ነው። ፍቅር ቢጤ ጠምዶታል መሰለኝ። ግን ፍቅር ብቻ ሳይሆን እሱ ሴትነቷን የሚፈልግ አይነት ሰው ይመስላል። ከዛም በኋላ ጽናት ደንግጣ ተነሳች። ምን ትሰራለህ እዚህ? ምንድን ነው ክሩቤልሳ ብላ ጠየቀችው። እሱም ኪሩቤሎ እኔ አላቅም፣ እዚህ ነው አንቺ አይደለሽ ከእሱ ጋር ያደርሽ ምናምን ምን ይመስላሉ? እሷ እሱን ይጠይቃል፣ እሷን እያለ አነጀበባቸው። ከዛም በኋላ እንግዲህ ጽናት ተነስታ ቁርስ ልትሰራ ገባች። ከዛም በኋላ ኪሩቤል ተመልሶ ድጋሚ ሄኖክን ጽናትን ሲጠይቀው ሄኖክ በጣም ተናዶ ነበረ። አብረው አድረው እንዴት ነው እኔን የሚጠይቁኝ በማለት ተነስቶ ትቷቸው ይሄዳል። ከዛም በኋላ ያው እንግዲህ ምሩ በድንገት መጣች። በድንገት ከመጣች በኋላ ለጽናት ምን ሆነሽ ነው? አላናገረሽም? እንዴት ምንም ሳትነግሪኝ ጠፍተሽ ታድሪያለሽ? በማለት ጽናት ትንሽ አኮረፈች። ከዛ አዲስ ነገር አለኝ አታኩርፊኝ ብላ እሷም ካቀፈቻት በኋላ ምሩዬ ምንድን ነው ምን ሆነሽ ነው ስትላት እኔና ናሆም አብረን ልንሆን ወስነናል ብላ ነገረቻት። ጽናትን በጣም ደስ አላት በእነሱ ፍቅር። በጣም ነው የተደሰተችው። የምር አብራችሁ አደራችሁ ስትላት አዎ አብረን አደርን፣ በቃ ሁሉንም ነገር ተጋፈጥኩት። እስከ መቼ ፍቅሬን ሸሽቼ ይኖራለሁ? ከዚህ በኋላ ከናሆም ጋር ነው ጥሩ ጊዜ ማሳለፍ የምፈልገው በማለት አበሰረቻት። እሷም በጣም ደስ አላት። እኔ ስለ አንቺ በጣም ደስ ብሎኛል ምሩዬ፣ እንኳንም ደስ አለሽ፣ እንኳንም ከምትወጁ ሰው ጋር በአንድ ላይ ሆንሽ ብላ እሷም እንግዲህ በጣም ደስታዋን ገልጻላታለች። ከዛም በኋላ እራት እነሱ ቤት እንደተጠሩ ነበረ ተጠርተው ነበር። ከዛም እንግዲህ ምሩና ጽናት እያወሩ ባለበት ሰዓት ኪሩቤልና ናሆም ተደዋውለው ተገናኙ። ኪሩቤልና ናሆም
እንዳለው ነገረው። ሁሉንም ነገር ሲነግረው ኪሩቤልን በጣም ደስተኛ ነበርክ አለው። አዎ በጣም ደስተኛ ሆኛለሁኝ። እኔ ባልጠበቅኩት ሰዓት ነው ምሩ በዚህ ሰዓት እንደዚህ ትለኛለች ብዬ አንድ ቀንም ጠብቄው አልነበር። አሁን ላይ ተስፋ ቆርጬ ከእሷ ርቄ ለመሄድ ነበር ያሰብኩት። ለዛም ነው ቤት ራቅ አድርጌ ተከራየሁትኝ በማለት ነበረ። አይ አንድ ቀን እንደሚደምንልህ እኮ ነግረኸኝ ነበረ። አሁን ላይ ግን አዘነበልካ። አረ መዝነብ ብቻ አይደለም ትንሽ ከቆየማ ጎርፎ ጠራርጎኝ ሊወስድኝ ሁላ ይችላል በማለት ቀለደበት። እኔ ነኝ እንጂ ብሎ ኪሩቤልም ትንሽ መቆዘብ ጀመረ። በጽናት ትንሽ ያው ስሜቷ ግራ ስላጋባው ኪሩቤል እየተጨናነቀ፣ በአሁኑ ሰዓት ኪሩቤል በጣም ከባድ ውስጥ ነው ያለው። በእርግጥም እንግዲህ ናሆምም ኪሩቤልን በማጽናናት ላይ ይገኝ ነበረ። እንግዲህ አንድ ቀን ተስፋ አድርግ፣ እኔ እኮ የጽናት ነገር በጣም ነው ግራ ያጋባኝ። አሁን ላይ ምን እንደምታስብ ምን እንደሆነች እንኳን አላቅም አለ። ከዛም እራት ተሰበሰቡ። እራት ላይ ሀሴትም ነበረችበት። ናሆም እና ምሩ እንግዲህ አዲስ ፍቅር ላይ ናቸው። አዲስ ቤት ተከራይቶ ነው ያለው። ጽናትና ኪሩቤል ደግሞ ያው እንግዲህ ጀርባና ሆድ ነው፣ ሆድና ጀርባ ሆነው ነው ያሉት። የጽናት ጓደኛም ከዚህ በፊት ያው የምናውቃት ህይወት እሷም አብራ ነበረች። እራቱ ላይ ከልማ ነበር። እራቱ በጣም እንደሚጥምና አሪፍ ጊዜ እንዳሳለፉ እየተገላለጹ ነበር። ከዛም በወሬ የተነሳ ወደ ፍቅር ተጀመረና ሀሴት ኪሩቤልን ልትመክር ብድግ አለች። አንድ ሰው በጎዳ ቁጥር ሁሉንም ሰው በአንድ መውቀስ የለብህም። ለምንድን ነው ልብህን ለሌላ ሰው ክፍት ማታደርገው? ለአንድ ሰው ላይ የተጎዳው ብለክ ለሁሉም ሰው ልብህን ሸፍነክ ሌላውንም በጅምላ አትውቀስ ብላ በመናገር ላይ ነበረች። ግን ኪሩቤልም ያው ጽናትን እያየ ትንሽ እትትት አለ። ከዛም ጽናትም ተናገረች የምትናገረውን፣ ግን ሊግባቡ አልቻሉም። ከዛ በኋላ ሀሴት ምንድን ነው ምሩና ጽናትና ኪሩቤል ችግር አለ እንዴ እናንተ ጋር ብላ፣ አይ የእናንተ ማውራት ሳይሆን ያሳሰበኝ የሌሎቹ ጸጥ ብሎ ማዳመጥ ነው በማለት ትንሽ ተወዛገቡ። ከዛም በቃ ተውት እንግዲህ እኛ እንሂድ በቃ እናመሰግናለን ብለው ሲነሳሱ፣ አይ መሄድማ የለባችሁም የጽናትን ጓደኛ ኧረ የታመሸሽ ብሎ ቤቴ ጥሎኝ ብሄድ ይሳናቴ እኔ ቤቴ ነው ማድረዋ ብላ ብድግ አለች። ሀሴትም እንሄድ ስትል፣ አይ ዛሬማ እኛ ጋር ነው ማደር ያለባችሁ፣ ስታወሩ ማደር አለባችሁ ብለው ምሩና ናሆምም እንዳድሩ ፈቃዳቸውን ጠየቁ። አይ እኛ እናድርም አሉ። ሀሴትና የጽናት ጓደኛ ተነስተው ሊሄዱ ተነሱ። ጽናትንና ኪሩቤልን በቃ እናንተ ደሩ እነሱ ይሄዱ በማለት እነሱን አሳደሯቸው። ከዛም በኋላ አይ መሄድ ካለብን ቶሎ እንሄድ፣ ምክንያቱም ሄኖክም መጥቶ ቤት ቁልፍ የለውም እኛ ትተነው ቆልፈንበት እዚህ ነው ያለ ነው ስትል፣ ለሄኖክ እኔ ቁልፍ ሰጥቼዋለሁ ብላ ሀሴትም ለኪሩቤል ነገራቸው። እሱም እሺ ብሎ ተስማምቶ ከጽናት ጋር ሊያድሩ ሌሎቹ ተነስተው ወደ የቤታቸው ሄዱ። ጽናትና ኪሩቤል አደሩ። እዛው ላይ እንግዲህ ወሬ ተጀመረ። በዛውም ጽናትና ኪሩቤል ትንሽ ጭቅጭቃቸውን የፍቅር ጭቅጭቃቸውን ተጨቃጨቁ። ምሩና ኪሩቤልም እነሱን ለማስማማት ትንሽ ያው ወደዛ ወደዚህ ቢሉ ምንም ሊስማሙላቸው አልቻሉም። በስተመጨረሻ ኪሩቤል ተናዶ ተነስቶ ወጣ። ተነስቶ በወጣበት ሰዓት ናሆም ተከተለው። ጽናትና ምሩ የልባቸውን ወሬ እያወሩ ነበረ። ከዛም እያወሩ እያለ አንቺ ግን እንዴት ነው በፍርሃት የምትወጂውን ሰው የምታጩ? እኔ እንኳን ይሄው እንግዲህ ሁሉንም ነገር አሸንፌ ከናሆም ጋር ለመሆን ወስኛለሁ። ጽናት አንቺም እኮ ሁሉንም ነገር የተጋፈጥ አለብሽ፣ ችግሮቹን በሙሉ መጋፈጥ አለብሽ። ፍቅርሽን ማጣት የለብሽም እያለች እየመከረቻት ነበር። በጭራሽ ኪሩቤልን ማጣት የለብሽም እያለች ብትመክራትም ጽናት ግን ለምወደው ሰው እንግዲህ የማልሆነው ነገር የለኝም። እኔ የጽናትን የኪሩቤልን እናት እንዴት ብዬ እሷን ደስታ እንዴት ትንቀቃት? አባቴንስ ምን ብዬ ልዋሸው? ክፍለ ሀገር አላገባም ብዬ መጥቼ እዚህ ባገባ ምን እንደሚወራ አባቴን ማሳቀቅ ይሆንብኛል አለች። እሷም ሁሉን ነገር ታዩ ብላት ነበር፣ ግን ጽናት ልትስማማ አልቻለችም። ኪሩቤልና ናሆምም በረንዳ ላይ እያወሩ ነበር። በስተመጨረሻም እንድትሳካለት የእሱ ደግሞ እንግዲህ በስተመጨረሻ ሁለት ግራ እንደሆነበት እየነገረው ነበረ። በመጨረሻም እንግዲህ ተስማምተው ወደ ቤት ገብተዋል። እንግዲህ ምሩና ናሆም መልካም የፍቅር ዘመን እንዲሆንላችሁ ምኞታችን ነው።
ውድ ተመልካቾች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ማድረግ አትርሱ። ሰብስክራይብ ማድረጉ መልካም ቆይታ እንዲሆንላችሁ እመኛለሁ። መልካም ጊዜ። ባይ ባይ።